ከማን ጋር ነው የምትይው? ውሎዬ ትንሽ መንገድ ሄድ ሊል ነው። ለዛ ነው ትንሽ ሄድ ያለ። ወዴት ለመሰለሽ? ወደ እናንተው ሀገር ጎራር ይባላል። ልትሄጂ? እኔ አይደለሁ አንቺን ጥዬ እንዴት ሄዳለሁ? አመሰግናለሁ። እዛ ያለች ባልደረባችን ቆንጆ የውሎ ፕሮግራም ልታሳየን ዝግጅቷን እየጠበቀች ነው። ውሎ ከአሜሪካ እንዴ አይተን እንመለሳለን። መልካም ጊዜ። ከድሬዳዋ ከዚራ ተነስታ በቴክሳስ ሂውስተን በጣም ብዙ ንብረቶችን ብዙ ስራዎችን የሰራች ሴት አስተዋውቃቸዋለሁ። አብረን እንሂድ። ቆንጆ እንደነሽ እንደነበር ጉዞ Good morning, Marty. Good morning. እንደነሽ እኔ ቆንጆ ደህና ነኝ። አረፍሽ? በደንብ ደክሞሽ ነበር ትናንት? በጣም ደክሞ ነበር። ያው ማታ ሌት አይደል የመጣነው? ፏ ብለሻል። ቴንክ ዩ። አሁን እንግዲህ የቴክሳስ ቁርስ ሄደን እንበላለን እና ሬዲ ነሽ? በጣም ተዘጋጅው። በር ላይ እየጠበኩሽ ነው። ይኸውልሽ ማርትዬ፣ አሁንም ማሳየሽ እዚህ ጋር እነዚህ ይሄኛው የመጀመሪያ ቀይ ብሬክ ያለው ይታይሻል። የመጀመሪያ የገነባሁት ቤት የዛሬ 10 ዓመት ነው። ከዛ እሱን ከገነባሁኝ በኋላ ነው ከዛ ያለውን ፕሮፊት ደግሞ አውጥቼ ሁለተኛውን እዚህ ጋር ብራውን የምታዩ ደግሞ እሱ ነው። ኦኬ። እና በዚህች ነው የጀመርሽው ማለት ነው? በሱ ነው የጀመርኩት። ባክ ኢን 2016 በዛ ነው የጀመርኩት። እስካሁን ግን ዝም ብዬ እያጫወትኩሽ ነው። ደወል ማን ናት ቢባል ግን ያው እስካሁን አልነገርሽኝም እና እስቲ እንተዋወቅ እስቲ ተመልካቾቻችን እንዲያውቁሽ ማለት ነው። ትክክል። እሺ፣ እኔ ደወል መሐመድ ዑመር እባላለሁ። ከድሬዳዋ ኢትዮጵያ ነው የመጣሁት። ከዚራ ጥላው ስር የሚባለውን ሰፈር ታውቂዋለሽ እንዴ? በደምብ ብዙ ተዘፍኖልናል። ብዙ ተዘፍኖልናል። እግዚአብሔር ይመስገን። እና የከዚራ ልጅ ነኝ። የኔ ቤተሰቦች አያቴ ኦክሰዴ ይባላል። በሙሉ ስም መሐመድ አብዱላይ ኦክሰዴ የኮፊ ትልቅ የኮፊ የሐረር ኮፊ ነጋዴ ነበሩ ድሬዳዋ ላይ። የሱ የመጀመሪያ ልጅ ነች እኔን የወለደችው ኑሪያ ኦክሰዴ ትባላለች። እና የኔ ፍቅር እሷ ናት የመጀመሪያ ፍቅሬ። እኔ በጣም ማከብረውን ሰው እንደ ትልቅ ሮል ሞዴል የማየውን አባቴን መሐመድ ዑመር ኩልምዬ ይባላል። እሱን አገባችልኝ እና የነሱ ልጆች ነኝ እኔ የነሱ ልጆች ነኝ። እና ንግዱ ከቤተሰብ ጀምሮ ነው ማለት ነው አሁን ያለው ስኬት? አዎ፣ ንግዱ ከቤተሰብ ከነሱ በጣም ብዙ ነገር ነው የተማርኩት። ማርትዬ፣ ወደ ኮንስትራክሽን አሁን እንሄዳለን። አንዳንድ ሊያልቁ የተዘጋጁ ቤቶች አሉ፣ እነሱን አሳይሻለሁ። ከዛ በፊት ግን አንድ አፍታ መስሪያ ቤት ሄደን መመለሳቸው ነገሮች አሉና ኢሜሎች፣ እነሱን መላልሼ እንሄዳለን። ምን ይመስላል? በጣም ደስ ይላል። ችግር የለውም። ያው ሀገሩን እያየሁ እየተዝናና ነው ያለው። እየተዝናናሽ ነው አይደል? ይሄ ቫንጋርድ ሌንዲንግ መስሪያ ቤት ነው። እዚህ ነው መግቢያው። የሞርጌጅ ፋይናንሲንግ ነው እና እዚህ የምንሰጠው ምንድነው ሞርጌጅ ፋይናንሲንግ ነው የምንሰጠው ለዚህ ካምፓኒ። አንዳንዱ 640 ክሬዲት ስኮር ከዛ በታች የሆነ አንወስድም ስለሚሉ ከሌሎች ጋር መገበያየት አለብን። ስለዚህ ክላይንቴሎቻችን ሁሉንም እርዳታ እንዲያገኙ ማለት ነው። ይሄኛው ደግሞ የኒያላ ሪልቲ እና የሪል ስቴት ካምፓኒውና ከዚራ ሆምስ ኦፊስ ነው። ነግቢ ስሙ ደስ ይላል በጣም ኒያላ አይ ኖ ዩ ኖ የአገር ነገር የአገር ፍቅር እና በቃ ይሄኛ እዚህ ጋር የምንቀበላቸው ያው የሪል ስቴት እና የኮንስትራክሽን ክላይንቶቻችን የሚመጡት እዚህ ነው። ኦፊሳችንን እንግባና አንድ ምልካቸው ዶክመንቶች አሉ። እነሱን አንድ አፍታ ላካርገን ወደ ኮንስትራክሽን ሳይት ደግሞ እንሄዳለን። ኦፊስሽ በጣም ነው የሚያምረው። ቴንክ ዩ። በጣም ብዙ የምስክር ወረቀቶች እያየሁ ነው ከተለያየ ቦታ የተሰጠሽ። ይሄ ሁላ ሽልማት አግኝተሻል? እሱ ያሹ ከድሬዳዋ አስተዳደር የተሰጠኝ ነው። ኦኬ።
ያው ሌሎችም ካምፓኒዎች አሉ። እሱኛው ደግሞ የኢትዮጵያ ባህታ ማርያም ቤተክርስቲያን የሰጠኝ ሰርቲፊኬት ነው። ይከራዩ ነበር፣ በፊት ተከራይቶ ነበረ። ግን ከዛ በኋላ የራሳቸውን ቦታ አግኝተንላቸው የራሳቸውን ቦታ ገዙ። ስለዚህ ከክራይ የበለጠ ሴቭ አድርገው ሞርጌጃቸውን ይከፍሉ ነበር። ግን በ2 ዓመት ውስጥ ምናምን ነው ወይ ከዛ ባነሰ ጊዜ ውስጥ እሱንም ጨርሰው የቤተክርስቲያን ኦነር እና ከዕዳ ነፃ ሆነዋል። እና እሱ የባህታ ማርያም ሰርቲፊኬት ነውና በጣም ደስ የሚል ከሁሉ ሰርቲፊኬት አትንክ ያኛው ለኔ ልቤ ውስጥ የሚገባው እሱ ነው። ምክንያቱም እኔ እስላም ነኝ። ሃይማኖታችን የተለያየ ቢሆንም መረዳዳትን የመሰለ ነገር ምንም ነገር የለም። በጣም ደስ የሚል ስቶሪ ነው። ቴንክ ዩ ማርትዬ። ሬዲ ጨረስኩ። ኦኬ ወደ ኮንስትራክሽን ሳይታችን እንሄድ አሁን አይደል? ሬዲ። ቴንክ ዩ ፎር ዮር ፔሽንስ። ኧረ ችግር የለውም። እሺ ማርትዬ፣ ይሄ ቅድም ስነግርሽ የነበረው ነው። አንድ መሬት የነበረ እና 2 ቦታ ሰንጥቀ ነው 2 ቤት ማክሲማይዝ ለማድረግ ፕሮፊቱን ማለት ነው። ምን ያህል ጊዜ ፈጀ ግን ይሄን ለመገንባት? 7 ወር ነው የፈጀበት። 7 ወር ብቻ? 7 ወር ብቻ። ዋው! እንደውም የ3 ወር ያለቃለ እንደዚሁ ፊኒሺንግ ላይ የደረሰ ከስክራች በ3 ወር ጨርሰሻል? ከስክራች በ3 ወር። እና እሱንም ወስጄ አሳይሻለሁ። እነዚህ አራቱም በአበሻ ኦን የተደረጉ ናቸው። ዲቨሎፐሩ አዶል ነች እንግዲህ እንደምታውቂው አበሻ ባበሻ እና ይሄኛውን ነው ያልኩሽ 3 ወር ፈጀብን ያልኩሽ ይሄ ነው። አሁን ፊኒሺንግ ላይ ነን ያለነው። ቀለም ቀቢዎቼ ያሉ እንደምታዩ አራት ቤት ነው ያለው። አንድ መሬት ገዝተን 4 ቦታ ነው የሰነጠቅነው እና በሙሉ ኦነሮች አበሾች ናቸው። ዋው! መሬቱን ዲቨሎፕ ያደረገው አበሻ ነው፣ የገነባውም አበሻ ነው። ያም አበሻ ሰው እህትሽ ዶል ኡመር ነች ከዚራ ሆምስ። ይሄ የምታዩ መሬት ባይ ዘ ወይ ከዚህ ጋር እኩል ነው ስፋቱ። በቀደም የገዛ ነው መሬት ነው እና እንደዚህ አይነት ቤቶች 4 ቤቶች ነው የምንገነባው። I'm proud of you. Thank you so much. Thank you. ስለደከመሽ ነው ማለት ነው። እስቲ ያለ ነገር ደግሞ እንጠጣ። Thank you. እስቲ አረፍ እንበልና የሆዳችንን እናውጋ። በጣም ነው ቤት ነው የወደድኩት። ያው እዚህ አይደል ያረፍነው? እና በጣም ነው የወደድኩት። ከለሩ፣ ኮለር ኮምቢኔሽኑ ኤቭሪቲንግ። ምን እናርግ ብለሽ ነው? ሁላችንም ተመካክረን እንዳሉ ኢንቨስተሮች እንዳልኩሽ አበሾች ናቸው እና ከነሱ ጋር ተመካክረን ሁሉ የምታየው ነገር በሙሉ እዚህ ቤት ያለው ነገር በሙሉ ከነሱ ጋር ተመካክረን ነው የምንሰራው። አሁን እንደዚህ አይነት ቤቶች ከተሰሩ በኋላ ይሸጣሉ ነው ወይስ ይከራያሉ? ምንድነው? እኛ ዋናው የምናደርገው ነገር ምንድነው? ቤቶቹን በሙሉ እንይዛለን እና እኔ የማስተምረው ንብረትን በመያዝ በጣም ብዙ ንብረት ይገነባል እና የሪል ስቴት ዌልት ቢልዲንግ ነው የሚባለው እዚህ ሀገር እና እሱን ነው የማስተምረው ለሁሉም ኢንቨስተር። እና ብራችን ባንክ ሲቀመጥ ምንም ነገር አያመጣም። ሌሎች ቢዝነሶች ደግሞ እንደ ሪል ስቴት በጣም የሰፋ ዌልት ወይ ደግሞ ንብረት አይሰጡሽም። ትንሽ ብር አምጥተሽ ከባንክ የተወሰነውን ተበድረሽ ግን ያ ቤት የሚያመጣውን ፕሮፊት በሙሉ ባንኩ አይወስደውም። ባንኩ የሚፈልገው የብድሩን ብቻ ኢንትረስት ነው የሚወስድብሽ አይደል? ግን ያ ቤት ተአልቆ በማርኬት ላይ ሲወጣ ያለው የኢኩዊቲ ዲፈረንስ ማለት ቤቱ የሚያመጣው ንብረት ዲፈረንስ የባንኩ አይደለም ያንቺ ነው የሚሆነው ያ ሁሉ። እና ትንሽ ብር ኢንቨስት አድርገሽ ብዙ ነገር የምታገኝበት እና ያንን ደግሞ አንስተሽ 2ኛ፣ 3ኛ፣ 4ኛ እያልሽ የምትገነብበት ዘዴ አለ። ኦኬ። አሁን ይሄኛውን ቤት ለስንት ሰው ሆኖ ነው ኢንቨስት ያደርጉት አንድ ላይ? ይሄ ቤት አሁን ለምሳሌ 5 ጓደኛ ማሞች ናቸው ኢንቨስት ያደረጉት። እኔ አንዷ ነኝ። የ5ታችንን ሀሳብ፣ የ5ታችንን ብር፣ የ5ታችንን ፍቅር አጋጭተን ነው እዚህ የደረስነው። ደስ ይላል። አንድ ላይ ለራሱ ፍቅር ያጋጫችሁት ነገር ፍቅር ተጋጭቷል። አዎ ፍቅር ማጋጨት አለብሽ። ምክንያቱም ብዙ ሚላየ ነገር አለ። ዓለም እንደምታውቂው አሁን ሁሉ ቦታ ብዙ ነው የተለያየ ነገር ተሰሚያለሽና ያንን የሚያሸንፈው ፍቅርና አንድነት ነው። በአላማ እንስማማለን ወይ? ብር ሁላችንም ማምጣት እንችላለን ወይ? በሐሳብስ እንደጋገፋለን ወይ? እና ምንም ነገር ኮንስትራክሽን ነው ይሄ ሰርፕራይዞች አሉት እና እነዛ ሰርፕራይዞችን ማለፍ እንችላለን ወይ? ያንን ነገር እስካደረግን ድረስ የማይቻል ነገር የለምና እሱን እንዲያቆልኝ ብቻ ነው ፈልገው እንደምትወጪ እና ሌላው ደግሞ ሎኬሽን ነው። ሪል ስቴት ሎኬሽን ይባላል እና የአሁን የምንገነባበት ሎኬሽን ሜሪኮ ሴንተር አካባቢ ነው
እና ሜዲካል ሴንተር እና ዳውንታውኑ እና ሁሉ ቦታ የሂውስተን አትራክሽንስ በሙሉ ከ20 ደቂቃ በላይ አይፈጁም ያለንበት ሎኬሽን። ለዛ ነው በጣም አትራክትድ የሚሆነው ለኤርቢኤንቢ ሾርትም ቪዚት የሚያደርግ ሰው በሙሉ። ሰርቪስ ነው እኔ ጌን የማደርገው ከዚህ እና ብዙ ጊዜ ደግሞ የምሰጠው ትምህርቶች ምናምን በነፃ ነው የማገለግለው እና ብዙ ሰዓት ነው ኢንቨስት የማደርገው ኮሚኒቲ ላይ እና እሱ ነው የኔ ትልቁ ቤኔፊት። እና አብረን ስናደግ ደግሞ ማንም አይወድቅብንም። እኔ ዛሬ ከወደኩኝ አንቺ ጥሩ ደረጃ ላይ ካለሽ እንዴ እህቴ ወድቃብኛለች ብለሽ ማንሳት ትችላለሽ። ግን ስትሮንግ ስንሆን በፋይናንስ እና በኢንፎርሜሽን አይ ቲንክ እስከ አገራችን ድረስ ምንም የሚበግረን ነገር አይኖርም። ግን እዚህ ሂውስተን አካባቢ ያለ ሰው ብቻ ነው ይሄንን ሰርቪስ ማግኘት የሚችለው ወይስ ከሌላ ከተለያዩ ኢንክሉዲንግ ኢትዮጵያ እንደዚህ አይነት ኢንቨስትመንቶች የሚፈልጉ ሰዎች አሉ? እነሱን የሚመለከታል? በጣም ይመለከታል። እኔ ከኮሚኒቲ ጋር ከመምጣቴ በፊት ብዙ ኢንተርናሽናል ሰዎች ነው ስረዳ የነበረው። የኔ ክላይንት በጣም ኤክስፓንድ ያደርጋል። ኮሪያኖች አሉ፣ ቪየትናሞች አሉ፣ ከሚድል ኢስት ዱባይ፣ አቡዳቢ፣ ካታር ምናምን፣ በአፍሪካም እንደ ናይጄሪያ፣ ጋና፣ ኬንያ ብዙ ኢንተርናሽናል ሰዎች ይህንን ነገር ኦልሬዲ እያደረጉት ነው። ሶ አሜሪካዊ መሆን የለባቸውም? አይ መሆን የለብሽም፣ አሜሪካ መሆን የለብሽም። ይሄ ሀገር ጥሩነቱ የእነሱን ህግ እስከተከተልሽ ድረስ ኢንቨስት ማድረግ ትችላለሽ። እና ቻይኒዞች አሁን በጣም ትልቅ ኢንቨስተር ናቸው አሜሪካ ውስጥ። ህንዶች፣ ፓኪስታኖች በጣም ብዙ ሰው ኢንቨስት ማድረግ ይችላል እዚህ ሀገር ከየትም ዓለም። ዌብሳይት ላይ ገብቼ ሶሻል ሚዲያ ላይ የተለያዩ ስራዎችን እያየሁ ነበር። 5-6 ካምፓኒ ትመሪያለሽ። እዚህ ለመድረስ ይሄን ሁላ ለመስራት ግን ያበረታሽ ምንድን ነው? ልጄ እና እግዚአብሔር። ኦኬ ደስ ይላል። ልጅ እናት ስለሆንኩኝ የእናት ነገር ታውቂያለሽ። አንዴ ልጅ ከወለድን በኋላ ሁላችንም መበርታት አለብን እና ሁሉ ነገር ግን የሆነው በእግዚአብሔር ባላህ ጸጋ ነው። እሱ ነው ይሄንን ሁሉ የሰጠኝ። ኖሌጅም ደግሞ የሚመጣው ከዛ ነው እና በሱ ጸጋ የተሰጠኝን ነገር ደግሞ እኔ ካላካፈልኩኝ እዛ ፈተና ላይ ወድቄያለሁ ማለት ነው። እና ስለዚህ ያው እግዚአብሔርና ልጄ ማለት ትፈልጋለሁ። ኦኬ ሌላ ደግሞ ያየሁት በጣም ነን ፕሮፊት ላይ ተሳተፊያለሽ፣ በጣም የቻሪቲ ስራዎች ትሰሪያለሽ። ኢትዮጵያ ላይ ያለውም እያየሁት ነበር ሶሻል ሚዲያ ላይ፣ እዚህም የተለያየ ነገር ሰምቻለሁ። ያው እየጠየቅኩ ነበር ስላንቺ። እስቲ ስለዛ ንገሪ። እንዴት ነው ጊዜ በቅቶሽ ወደዛ ሄድሽው? ደግሞ ነን ፕሮፊት የሚባለው ነገር ቀላል ነገር አይደለም ማርቲ። እና ስላለን አይደለም መስጠት ያለብን፣ ማጣት ምን እንደሚመስል ስለምናውቅ መሆን አለበት። ነን ፕሮፊት ኦርጋናይዜሽኖችን በብዛት እረዳለሁ። ቤተክርስቲያን፣ መስጊዶች፣ ሁሉንም ለመርዳት ሞክራለሁ ሁሌ። ሆስፒታል አይነት ነገሮችንም ለመርዳት ሞክራለሁ። እና እኛ የምናመጣው ብር መመዘን ያለበት በሚውልበት ጥቅም ነው። እና እዛ ጋር ያንን እንትን ሚዛን ካሸነፍሽ አይ ቲንክ ትልቁ ሰክሰስ ፖይንት እሱ ነው። ባጠራቀምሽ ወይ ስንት ካምፓኒ በከፈትሽ ምናምን አይደለም። እና እሱ ለኔ ደግሞ ግዴታዬ ነው። ከአባት ከእናቴ የወረስኩት ነው። እኔ የመጣሁት ፋሚሊ ከኦክሰዴ የሚባል ፋሚሊ ነው። እሳቸው የሚያረጉት፣ አባት የሚያረገው፣ እናቴ የሚያረጉት ነገር ነው እኔ እየተከተልኩኝ ያለሁት። እና የነሱን አላማና የነሱን ፍላጎት እነሱ እንግዲህ እግዚአብሔር ከማይቀርበት ቦታ ጠርቷቸዋል። እና የገነት ሰው ያርግልን ሁላቸውንም። ግን የነሱን ለማሳለፍ እሱ ደግ ነበሩ እና የነሱን ሌጋሲ እንግዲህ ወደፊት የምንገፋው እንደዛ ነው። እና ልጄም ተሳታፊ ነው፣ እኔ ብቻ አይደለሁም። እንዴት ነው ኢትዮጵያ ያለው ስራ የምትሰሪበትን መንገድ ምንድን ነው እየሰራሽ ያልሽው? የተወሰነ ነገር ብትነግሪኝ ደስ ይለኛል። ሪሰንት የመጨረሻ የተደረገውን ልንገርሽ፣ ሌላው ቢቀር የዛሬ አመት በአያቴ መታሰቢያ ትምህርት ቤት አለ ድሬዳዋ። እና እዛ ትምህርት ቤት ውስጥ ያሉት ህጻናቶች ሁል ጊዜ የትምህርት ቤት ሰፕላይ ሁሌ ያንሳቸዋል። እና አላውቅም ነበር ይህን ሁሉ አመት እዛም እየኖርኩኝ አላውቀውም ነበር። እና እንደ አጋጣሚ ያ ትምህርት ቤት ምን ሆነ ምናምን ብዬ ጠይቄ ወይ እስቲ ሄደን ቪዚት እናድርገው ብሎኝ ይትባረክ የሚባል ውድ ወንድም አለኝ እና ይትባረክ አስፋ ይባላል። እሱ አብረን ተያይዘን ሄድን። 350 ተማሪ የዛሬ አመት ረዳሁኝ የቻልኩ። ያው እዛው አጭር ጊዜ ስለነበረ አዎ ትምህርት ቤቱ ወደ 700-800 ተማሪ ነው የሚሄደው። አትሊስት ግማሽ የሚሆነውን ረዳሁኝ እና ቃል ገባሁኝ የሚቀጥለው አመት ሙሉ ትምህርት ቤቱን መያዝ አለብኝ በቁሳቁስ ብዬ። እና አሁን ትላንትና ከወንድሜ ጋር ሆነን ከይትባረክ ጋር ያንን አስተላልፈናል። 800 ተማሪ
2018 እያደገ መጣ ማለት ነው። ከ300 ወደ 800 እና እሱ ነው እንግዲህ የመጨረሻ ያደረኩት። ዛሬ ማታ ደግሞ የምንሄደው ፕሮግራም እሱም ሌላ ነው። ግን የነዚህ የህፃናቶች ነገር ነገ እነዚህ የዛሬ 5 ዓመት የዛሬ 10 ዓመት የዛሬ 12 ዓመት ምናምን ዶክተር፣ ሎየር፣ ኢንጂነርስ ምናምን ናቸው እና እነዚህ ነገ እኛን የሚጦሩን ልጆች ናቸው። ስለዚህ ዛሬ እነሱን ካልተከባከበን ማን ይከባከበናል? ነገር እና በጣም ቻሌንጅ ያደረገሽ ወደዚህ ስራ ስትገቢ ቻሌንጅ ያደረገሽ ነገር ምንድነው? የከበደሽ ነገር? ስራው ሰው አስተማሪ እንዲሆን ብዬ ነው። አዎ ስራው ቀላል አይደለም። በጣም እንግዲህ ራሱ ስራው ናቹራሊ የትም ዓለም ብታዩ ብዙ በወንዶች የተያዘ ስራ ነው። ኮንስትራክሽን ማለት ብዙ ሴቶች የሉ እና ይሄ ደግሞ የነጭ ሀገር ነው። ኢቭን ነጮች ሴቶቹም ራሳቸው ብዙ የሉ እና የማይቻል ምንም ነገር የለም። ቻሌንጁ የነበረው የምታወራውን ታውቃለች ወይ ነው። እና ምንድነው የምታወራው ግን ምንም ማለት አይደለም ይበሉ እና ራስሽን በየቀኑ ማጽናናት አለብሽ። ምንድነው ያደረኩት እኔ ራሴ እስከማስመሰክር ድረስ ኦፍ ኮርስ እንደዛ ይሉኛል። ግን አንዱን እስከስጨርስ፣ ሁለተኛውን ስጨርስ፣ ሶስተኛውን ቤት ስጨርስ እያልኩኝ ሲሄድ ግን ሳይወዱ በግዳቸው ሰው ሁሉ ያዳምጥሻል። ለምን እያሳየሽ ነው። ስለዚህ የስራሽ መጨረሻ ላይ ያስከብርሻል። ያ ብዙ ቦታዎች ሲሄድ እንግዲህ ከዜራ ሆምስ ተብሎ ብዙ ቦታዎች ነው ያየሁት። ድሬ ያለው እስከሚመስለኝ ድረስ ማለት ድሬ ከዜራ ወደ ሂውስተን ከዜራ ነው ያልሽው እና ውስጤ ከዜራ ነው ቤት የሚለው ዘፈን እየደጋገመ እየመጣ ነበር። እስቲ በይልኝ። ከዜራ ነው ቤቴ ከዜራ ቤቴ አይደል? ከድሬ ላይ ነበር ነው ቤት። ያው ራስ ወንባችን አይ ትንሽ ካልሽው በቂ ነው። ኢትዮጵያ በሙሉ ያው እኔ ድሬ ስለተወለድኩኝ ነው እንጂ ድሬ ማለት ለኔ ደሜ ማለት ነው። እና ሁላችንም አሁን የአዲስ አበባ ልጅ ከሆንሽ የደብረ ዘይት ልጅ ከሆንሽ ያ ደማችን ማለት ነው የተወለድንበት እና ብዙ ኮኔክሽን አለን እና ወደ ኋላ ሄደን ኮሚኒቲያችንን አገራችንን ምናምን መርሳት የለብንም። አንዱ ነገር ማለት ፈልገው ነው። በተረፈ ግን የድሬ ልጅ የከዚራ ራሱ የድሬን ከዚራ አሜሪካ ላይ ተከያለሁ። ሊትል ኢትዮጵያ እንደላታሰለሽ ሊትል ኢትዮጵያ ወደ 6 ነው 7 ኮሚኒቲዎች ከዚራ ስም አላቸው። ከዚራ ቪላስ፣ ከዚራ ሲግኔቸር ሆምስ፣ ከዚራ ስቴትስ እያለ አሁን እንግዲህ የአበሻ ቤቶች ብቻ በአሁን ሰዓት ጠረጴዛ ላይ ያለው በእንደ ኔክስት 12 months መጨረሻ ያለብኝ 37 ቤት ነው። አመንሽም አላመንሽም 37 ቤት። ሂውስተን በጣም አፎርደብል ነው። አራተኛ ትልቁ ከተማ ነው። ብዙ ኦፖርቹኒቲ አለ። እንግዲህ ዛሬ ማታ ያው ጥሩ አጋጣሚ ነው የመጣሽው ኩማርቲ፣ የእድለኛ ነሽ። በጣም ትልቅ ፈንድሬዚንግ አለና ስትሪም ኦፍ ሆፕ የሚባለው ካምፓኒ ኢትዮጵያ ውሃ የሚያፈልቅ ካምፓኒ ነውና እዛ ሄደን እንረዳለን። የኔ እንግዳ ነሽ እና ሰዓታችን እየሄደ ስለሆነ እዛ ብወስድሽ ምን ይመስልሻል? በጣም ደስ ይለኛል። ሬዲ ነሽ? ሬዲ በቃ ሰመተር እንግዲህ ልጄ ደግሞ ይመጣ ሊወስደኝ ነውና ነይ ላስታውቅሽ። ኦኬ ደስ ይለኛል። በፍጥነት ቶሎ ብዬ ላስታውቅሽ። Hey Samantha, I'm going to introduce you to Marty from EBS. Hey. Hi. How are you? Oh, I'm doing good. How are you? Wow. አንቺ ትልቅ ልጅ ነሽ። በጣም Do you speak Amharic? Oh no, ትንሽ. Oh. ትንሽ አመሰግናለሁ. Yeah. Can you tell me about your mom? Oh no, yes, she's an amazing person. I mean, she's been taking me with her like when I was just a kid. And now she's like a trailblazer for other people. She's given them more opportunities and she's turned every problem into a solution because in construction, I mean, like nothing ever goes as planned, and I've never seen her shy away from it, and she always makes things better than they were. And so now, like when I think of her, I always think of her as somebody who's paving the way for others, and while she's coming up, she's also taking other people with her. Wow. በደንብ አድርጎ ነው የገለጸሽ። በልጅ እንደዚህ መገለጽ ቀላል እንዳይመስል. And you're investing something. Of course. I heard that too. Yep, I have 2 properties, and now I'm counting. Wow, with 17 years old, Yeah. 2 properties. Yes. Wow. Samantha, you said a whole lot of good words. Thank you, Mom. I love you so much. No, I love you too. Wow. በጣም ደስ ይላል። ሽማግሌ ሰውዬ እኮ ነው በቃ። እኔ እንደዚህ ኤክስፔክት አላረኩም። I know.
My name is Eric Rose. We do a lot of construction projects. Worked with Kazira Homes for a few years now. Help them out and their clients build homes, provide the financing for them, and help them build wealth over time. ሌላው የኛ ኮሚኒቲ እንደዚህ አይነት ኢንቨስት አድርጎ ትርፍ እንዲያገኝ ምንድነው የምትመክረው? ምን ማድረግ አለበት ትላለህ? ያው በቃ ላይክ እሷ ጋር ቀረብ ብሎ አይዲያዋን ብትነግራቸውና ኢንዲቪጁዋሊ ማድረግ ባይችሉም እንኳን ተሰብስበው አንድ ላይ በግሩፕ ሆነው ያላቸውን ኢንቨስት አድርገው መስራት የሚችሉበትና ጥሩ ውጤታማ የሆነ ኢንቨስትመንት ነው። ሌሎቹንም እየረዳች ነው፣ እኛንም እየረዳች ነው። እንግዲህ እኛ እሷ ጋር ኢንቨስት ካደረግን ጀምሮ በጣም አትራፊ ነን። ሌሎችም እንደዚህ አይነት የሚፈልጉ ሰዎች ቢመጡና ቢያናግሯት ልትረዳቸው ትችላለች ብዬ አስባለሁ። እና በጣም ትርፋለውና እናንተም እስቲ ሞክሩት እያልከኝ ነው? በደንብ ትርፋለሁ በደንብ። እሷ በጣም ዌልዝ ኦፍ ኢንፎርሜሽን አላት እዚህ ኢንዱስትሪ ላይ። በጣም እንግዲህ ሳቃት 20 ዓመት ምናምን ከዛ በላይ ሰርታለች እና እኛ ያን ኢንፎርሜሽን ነው የምንጠቀመው ማለት ነው። ከዛ ተጨማሪ ደግሞ ያው ዶል እሺ በጣም ደግ ነች ከመጠን በላይ you can see ኮሚኒቲ ላይ የምታደርገው ነገር ማየት ትችላለች። ኢትዮጵያ ታግዛለች፣ እዚህ ታግዛለች። ብዙ ማትናገራቸው የማይወጡ ማአት የምታግዛቸው ነገሮች አሉ ኮሚኒቲ ውስጥ። አሁን በየጊዜው ሰው ሲጎዳ ገንዘብ ኮንትሪቢዩት እናደርጋለን እና she's always first እንዲህ አይነት ነገሮች ላይ እና የማይሰለቻት መማር የማይሰለቻት ትልቅ አድቫንቴጅ ነው እኛ እያገኘን ያለ ነው። በጣም ለኮሚኒቲያችን በጣም ትልቅ ሪሶርስ ነች። በቸርች ብትይ ትልቁ ኳሊቲዋ እንግዲህ ዘር አታውቅም፣ ሃይማኖት አታውቅም። ሰውን በሰውነት ነው የምታየው። ሰውን የምትመዝነው በሰው ነው። ወደ ኢንቨስትመንት የገባሁት ዶልን ስላገኘሁ ነው። ሰው አንድ ላይ ኢንቨስት ቢያደርግ ተጠቃሚ ነው የምትይው አሁን አይደል? እና ምንድነው የምትመክሪው? እንደዛ እንድናደርግ ታስተላልፍ ይፈልጋል? አዎ ሰው በራሱ አካባቢ መጀመሪያ በትልቅ ኮሚኒቲ ውስጥ ከመግባቱ በፊት በራሱ አካባቢ ያለን ህብረት በጓደኝነትም በመግባባትም በመሰማማትም በጣም የመቀባበል ነገር ስላለ ምንም አንድነታችን አልጎዳም። ግን አንዳንድ ጊዜ ሰፊ ሆኖ ማታውቂው ማህበረሰብ ውስጥ መግባት ይከብዳል። ከትንሽ ተጀምሮ በአካባቢ እንደ ቤተሰብ፣ እንደ ጓደኛ፣ እንደ ማህበር እየተባለ ባለ የሚቻልበት ብዙ ከ5 ዓመት በኋላ ከ10 ዓመት በኋላ የት እንጠብቃት? መጀመሪያ ማለት የምፈልገው እግዚአብሔር ይመስገን ይህንን ሁሉ የዛሬውን ፕሮግራም ያሳካልን አላህ ይመስገን። እግዚአብሔር በሚያስደስተው ነገር ላይ መሳተፍ፣ ወገኔ በሚኮራበት ነገር ላይ መሳተፍ እና አሁን የምናደርጋቸው ኢንቨስትመንቶች ነገር በሙሉ ደግሞ እግዚአብሔር በመራን መንገድ መምራት ነው መሄድ ነው የምንፈልገው እና የዛሬ እንግዲህ 5 ዓመት 10 ዓመት አፓርትመንቶች ገንብተን እንጠራሻለን። ደግሞ ብዙ ሰው እንደዚህ አይነት ኢንቨስትመንቶች ውስጥ መግባት ይፈልጋልና እንዴት ነው የሚያገኙሽ? እኔ በቀላሉ ሰው ሊያገኘኝ ይችላል። የኔ ስልክ ፐብሊክ ነው። 20 ዓመት የነበረኝ ስልክ ነው ያለኝ እና የዋትስአፕ የቢዝነስ ለኢንተርናሽናል ህዝቡ ደግሞ የዋትስአፕ የቢዝነስ ስልክ አለኝ እና እሱን ደግሞ ሰጣችሁና በዛ ሊያገኙኝ ይችላሉ። ዌብሳይቴ ደግሞ dolumar.com ነው እና ቀላል የፈርስት ኔም እና ላስት ኔም .com እና በዛም ኮንታክት ማድረግ ይችላሉ። በመጨረሻ ማስተላለፍ የምትፈልጊው መልዕክት ካለ? አንድ ላይ ስንሆን የማይሳካ ምንም ነገር የለም። እንዳየሽ እሺ ማርቲዬ፣ እኛም እናመሰግናለን ለነበረን ቆይታ በጣም እናመሰግናለን። እናንተም ስለመጣችሁ እዚህ ሂውስተን ድረስ በጣም ነው የማመሰግናችሁ። Thank you. Thank you ማርቲዬ።